አደራ ድራማ ክፍል 41 ተለቀቀ። በባለፈው ክፍል እንዳየነውና እንደተመለከትነው ሰላምዬ እንግዲህ ለሳሚ ለባህሉ ስልክ በተደጋጋሚ ሲደውል በእነሱ መሀል ያለውን ነገር ማወቅ አለብኝ እኔማ ብላ እንግዲህ ስልኩን አንስታ ዝም ብላ ስታዳምጠው ነበረ። ሳሚም መናገር ያለበትን ነገር ሁሉ ዛቻ ነገር ለባህሉ ተናገረ። በስተመጨረሻ ግን ሰላም እሰማዋለሁ ብላ ይሆናል ብላ ያልጠበቀችውን ነገር ነበር የሰማችው። በጣም ደነገጠች። እናም እንግዲህ በዛሬው ክፍል በሚገርም ሁኔታ ሳሚ እውነቱንና ትክክለኛውን ነገር ግልጽ አድርጎ ነገራት። ቃል ያንቺ ልጅ አይደለችም፣ ይህ የባህሉ ስራ ነው። ለሀብትና ለንብረት ብሎ አባታችሁ ለአንቺ ብቻ ንብረት ስላወረሰ እጅጉን በጣም በሚያሳዝን ሁኔታ አንቺን ለመበቀል ብሎ ነው በማለትም እንግዲህ ያለሽን ሀብትና ንብረት አሟጦ ወደ ራሱ ለማድረግ ሲል ቃልን ልጅሽ ብሎ አምቶ የሰጠሽ በማለትም እንግዲህ ተናገረ። ከዛም እንግዲህ ሰላምዬ ሳሚም ወሬውን እየቀጠለ ባለበት ታይም በኃይሉ መጥቶ ስልኩ እንዲቋረጥ ሆኗል። ነገር ግን ሳሚ እንግዲህ ብሌን ልጅሽ ነች ብሎም ነግሯታል ማለት ነው። ይህንን እየተካሄደ ያለውን ነገር ቃል አንድ ባንድ ትሰማለች። አንገቷን በበር ብቅ አድርጋ እያንዳንዱን ነገር እየሰማች ቆይ አለቅህም አፈር አባክ ብላና አንተ የውሻ ልጅ እያለች እንግዲህ ሳሚን በስድብም ስትሞሸልቀው ነበር። ነገር ግን ሁሉንም ፍርጥርጥ አድርጎ ነግሯታል። የሚገርመውና የሚያሳዝነው ነገር ግን ብሌን የእሷ ልጅ መሆኗን ሲነግራት አልሰማችውም። በኃይሉ ተከሰተና ስልኩን ከእጇ ላይ መነጨቃት። ከናም ስልኩን ሲመነጭቃት ሲያይ ሳሚ ነው መስመር ላይ ያለው። ይሄ የውሻ ልጅ ሰራልኝ እያለ እናም እንግዲህ ሰላምዬ ከሳሚ የሰማችውን ነገር አንድ ባንድ አፋጠጠችው በኃይሉ ለማምለጥና ለመዋሸት እንግዲህ እየጣረ ይገኛል። ነገር ግን ሰላም አላምንህም ብለዋለች። ሳሚ እኮ እኔና አንቺን ሊያጣላን ይሆናል ያው ምናምን ነገር ሲላት እኔና አንተን ሊያጣላ ቢሞክር ኑሮ ስለ አባታችን እንዴት ሊያውቅ ይችላል? በማለትም አስሞርክዛ ነገረችው። አላምንህም ብለዋለች። እናም እንግዲህ ያኔ አባቴም ቢሆን ንብረት ለአንተ ያልሰጠህ በእኔ ስም ያደረገው አንተ ጠጭና ሰካራም ስለሆንክ፣ ነገር ግን አደራ ልጄን ቁም ነገር አስይዥልኝ ብሎኛል በማለትም እንግዲህ ስለ አባታችን እንዴት አወቀ ስትል ሌላ እንግዲህ የማናውቀውን ሚስጥርም እንግዲህ አውቀናል። በኃይሉ በጣም አረመኔና ጨካኝ ነው። አባቱን ለገንዘብና ለንብረት ሲል እንግዲህ አንቆ የገደለ ነው። ሰላምዬ ይህን ነገር አታውቅም። እኛም ዛሬ እንግዲህ ከባህሉ አውቀናል ማለት ነው። በጣም አረመኔና ጨካኝ ነው። ለአባቱ ለወላጁ ለፈጠረው እንግዲህ ርህራሄ የሌለው ለእህቱ እንዴት ርህራሄ ይኖረዋል? እናም እንግዲህ በባህሉ እጅ በጣም ብዙ ነፍሶች እንደጠፉና ነፍሰ በላ እንደሆነም እንግዲህ በእስካሁን ቆይታችን እንግዲህ ተመልክተናል ማለት ነው። እናም እንግዲህ አሁንም አንቺ ከመጣሽ አልለቅሽም እያለ በኃይሉም እየዛተባት ይገኛል። ሰላምዬም እስኪ ልጄ ማናት ታዲያ? ቃል የኔ ልጅ ካልሆነች ልጄ ማነች እያለች ብትጠይቀውም ቃል ልጅሽ ናት በማለትም በተደጋጋሚ በኃይሉ ምላሽ ይሰጣል። እንግዲህ ልክ አንቺ እንደተሸወርሽው እኔም ተሸውጄ ካልሆነ ቃል እኮ ጠፍታብኝ በስንት መከራ አፈላልጌ እኮ ነው ያመጣኋት። እናም እንግዲህ እሷም ዋሽታ ከሆነ ልጅ ነኝ ብላ የመጣችው አለቃትም አንቄ ነው ምገላት እያለ እራሱን ነፃ ለማድረግ የማይጥረው ጥረት የለም በኃይሉ። ሰላም አላምንህም ብለዋለች። በጣምም አዝናበታለች፣ በጣምም ተናዳበታለች። በሌላ በኩል እንግዲህ ወይዘሮ ገነት ራሷን ስታ በጓደኛዋ በጎረቤቷ በፀሐይ ምክንያት ሚስጥሬ በቃ ሄደ ባከነ በማለትም
በጣም ተናዳ እራሷን ስታም እንግዲህ ወርቃለች። ውሃ ለዋ ላይ ለመርጨት ቢሞክሩ ውሃ እንግዲህ ለዋ ላይ ለመርጨት ቢሞክሩም ቤት ውስጥ ውሃም አልነበረም እና ጎረቤትም ደግሞ አንድ እሷው ፀሐይ ብቻ ናትና የገነት ጎረቤት ውሃውን ሂጅ እኔ ላምጣላችሁ ስትልም ዞር በይ ምን ትሰሪያለሽ አሁን እዚህ ስራሽን ሰርተሻል እኮ እያሉ ብሌንና ዳጊም ቢያፈጡባት፣ ነገር ግን የዋዛ አይደለችም። እስከ መጨረሻው ማየት ፈለገች። ጭራሽ ያልጠበቅናት ሰውም ሆና ተመልክተናታል። ፀሐይ ማለት ነው። ፀሐይ እንግዲህ በተደጋጋሚ ለበኃይሉ ልትነግረው የነበረውን ነገር እናትና ልጅን ለማጣላትም እንግዲህ ሞክራለች። የዳግም እናት ራሷን ከሳተችበት ውሃ ምናምን ሲያርከፈክፉላት እንግዲህ ነቅታለች። እናም በጣም በሚገርም ሁኔታ እንግዲህ በጣም ጓደኛ ማለት ጎረቤት ማለት በጣም የሚያሳዝን ነገር ነው ያደረገቻት ነገር ከልጇም ጋር ለማጣላት ብሎም አልፋ ሜዳ ለበኃይሉም ለመናገር ነበር። ነገር ግን አልተሳካላትም በዳግም ምክንያት ማለት ነው። አሁን ላይ ደግሞ እንግዲህ እባክሽን ውጭልኝ እባክሽን ብትላትም እንዴት ነው የምትተዋወቁት ብትልም እንግዲህ እኔ ብተዋወቀውስ ከባህሉ ጋር ብገናኝስ ምን ችግር አለው? ምን የምነግረው መስሎች ነበር እያለች እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ገነት ላይ እንግዲህ አፍጣለች ማለት ነው። ፀሐይ ዳግምም አራስ ነብር አድርጎታል። እባክን አስወጣልኝ ልጄ መጀመሪያውኑ አንተን ባምን ኑሮ እያለችውም ባለበት ታይም ነገሩን አዞረችና ለዳግም አባትክን እንግዲህ አባትክን የገደለው ሰው ነው እያለች ማን እንደገደለው እናት ትንገርህ እያለች ገፍትሮ ከቤትን ቢያስወጣት እንደው ድፍረቷ በጣም በሚገርምና በሚያሳዝን ሁኔታ ዳግም እያለች በርም እያንኳኳች አባትክን የገደለውን ሰው ማወቅ ትፈልጋለህ ወይ ልንገርክ እያለችው፣ ነገር ግን እናቱ አስወጣልኝ እባክህ ልጄ ብላ ስለለመነችው የእናቱን ቃል አክብሮ እንግዲህ ፀሐይን አስወጥቷታል ከቤት ማለት ነው። በጣም በሚገርም ሁኔታ በኃይሉና ሰላምዬም እንግዲህ ተያይዘዋል፣ ተፋጠዋል ማለት ነው። ቃል በኃይሉ እራሱን እያሸሸ መሆኑን ስታቅ በር እንግዲህ በበር አጮልቃ አዳምጣ ከጨረሰች በኋላ ከነሱ ጋር ተቀላቀለች። ኦፉ ማሚ ዛሬ የተኛሁት እንቅልፍ እንዴት አይነት እንቅልፍ መሰለሽ እያለችም ለሰላምዬ አስመስላ ምንም የማታውቁና ከነሱ ጋር ተቀላቅላለች። እናም አሁን ላይ ሰላም ውሳኔ ወስናለች ማለት ነው። አንቺ የኔ ልጅ እንዳልሆንሽ ውስጤ እየተጠራጠረሽ ነው፣ ውስጤ አምኖ ሊቀበልሽም አልቻለም በማለትም እንዴት እንደዚህ ልትይኝ ትችያለሽ ማሚ? እንዴት አንቺ እናት የሆነሽ ትጠራጠሪኛለሽ? እያለች እንግዲህ ፍጥጫዋን ቀጠለች። ቃል ማስመሰሏን የሆነው ነገር ይሆናል እንጂ በኃይሉ ራሱን አድኖ እኔን አያጋፍጠኝም፣ ከተጋፈጥንም ሁለታችንም ካመለጥንም ሁለታችንም ብላለች ቃል። እናም እንግዲህ አንቺን ካላመንሽኝማ እንዴት እናቴ ብዬ ከአንቺ ጋር እኖራለሁ በማለት ቃል በቃ እሄዳለሁ ከዚህ ቤት ስትል ሁለታችሁም ንቅንቅ አትሉም ከዚህ ቤት። ነገ የዲኤንኤ ምርመራ ይደረጋል። ያ የዲኤንኤ ምርመራ ተደርጎ ልጄ ካልሆንሽ የልጄን ሕይወት ነጥቀሽ የልጄን ሕይወት እየኖርሽ እንደሆነ ትከሰሻለሽ፣ ሌባ ነሽ በማለትም እንግዲህ አልለቅሽም ብላ ሰላም እንግዲህ ጣቷን ቀስራ አባታለች ቃል ላይ ማለት ነው። በኃይሉም እንደው ምን ጉድ ፈላብኝ በማለት በጣም ደንግጧል ማለት ነው። ሌላው እንግዲህ በሚገርምና በሚያሳዝን ሁኔታ አሁን ላይ እንግዲህ ገነት ልጆቿ ሁለቱም ከጎንና ጎን ሆነው ማነው አባቴ ማነው የገደለው አባቴን እያለ ዳግም በተደጋጋሚ ቢጠይቃትም መልስ ልትሰጠው አልቻለችም፣ አልፈለገችም። ምክንያቱም ለልጇና ለራሷ ደህንነት ስትል አሁን በኃይሉ ነው አባትክን የገደለው ብትለው ዳግም እንደምታውቁት እንግዲህ ሄዶ
ልግደል ማለቱ አይቀርምና ቢያስቀድሙብኝስ ብላ እንግዲህ በጣም ስጋትና ፍርሃት ላይ ነው ያለችው። ካልነገርሽኝማ በቃ እኔ እዚህ ቤት ምን አስቀመጠኝ በማለትም እንግዲህ ዳግም ከእናቱ ቤት እንግዲህ ሁለተኛ እስካልነገርሽኝ ድረስ ልጄ ብለሽ እንዳትጠሪኝ እዚህ ቤትም አልረግጥም አንቺ ጋር በማለትም እንግዲህ ጥሏት ወጥቶ ይሄዳል ማለት ነው። ብሌንም እንግዲህ ተከትላ ወጥታ ልትሄድ ስትል እባክሽ ብሌንዬ አትተይኝ፣ አንቺም ልጄ እባክሽ ተረጅኝ እያለች እንግዲህ ብሌንን እየተማጸነቻት ትገኛለች ገነት። ነገር ግን ሚስጥርሽን የማታጋርኝና የማታካፊኝ ድብቅ እናት ስለሆንሽ አልፈልግሽም ብላ እንግዲህ ብሌንም ወይዘሮ ገነትን ሁለቱም ልጆቿ ትተዋት እንግዲህ ተያይዘው ወጥተዋል። አሁን ላይ እንግዲህ ብሌን የቃልንና የዳጊን ጉዳይ አስታወሰችው። ዳግም አደራህን ስለ ቃል ጉዳይ እናቴን ማግኘት እፈልጋለሁ እያለች ዳግምን እንግዲህ የምትፈልገውን ነገር ሁሉ አድርግላት አለችው። የምትፈልገውን ነገር የማደርግላት እንዴት ነው? ለምሳሌ ሳመኝ ብትለኝ ልስማት ነው እንዴ? በማለትም ጥያቄ ጠየቃት። አንቺ የምርም ከልብሽ ይቅር አላልሽኝም? ለጥቅምሽና አሁን እናትሽ የት እንዳለች እንዳውጣጣልሽ ስለፈለግሽ እንጂ የምርም እኔን ከልብሽ ይቅርታ አላደረግሽልኝም ማለት ነው። እሺ አሁን የምትፈልገውን ነገር ባደርግላት ከዛ በኋላ የእናትሽን እውነታ ካወቅሽ በኋላ ታገቢኛለሽ፣ አብረን እንኖራለን፣ ልጅ እንወልዳለን እያለም እንግዲህ ቢጠይቃትም ቃል ምላሽም አልሰጠችውም። እናም አሁን ላይ እንግዲህ ዳግም በጣም ተናዷል በእናቱ ጉዳይ። አባቱ በሰው እጅ መገደሉን ሲሰማ ደግሞ እጅጉን በጣም ክፉኛ ታሞም ተመልክተነዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክና ሼር አትርሱ ማለት ነው። በቀጣይ ክፍል ምን ይከሰታል የሚለውን ደግሞ አብረን የምናይ ይሆናል። ባይ ባይ።